አንድ ክርስቲያን የሚያሰኘው ምኑ ነው ካላችሁኝ ተስፋው ነው። ስለዚህ በየቀኑ የሰው ልጅ አንድ ኦርቶዶክሳዊ ክርስቲያን በየቀኑ ጧት ሲነሳ ማታም ሲተኛ ሁልጊዜ ይዞት መውጣት ያለበት የየቀን ስነ ምግባሩ ተስፋ ነው። በየቀኑ የተስፋ ሰው መሆን አለብን። ቀኑን ሙሉ እስመ አንተ እግዚኦ በተስፋ ባሕቲትከ አይደርከኒ አይደል ያለ ቅዱስ ዳዊት። አቤቱ አንተ ባለኝታ አሳድረኸኛልና ብሏል። መዝሙር 5 ላይ መዝሙረ ዳዊት ላይ ተስፋ የክርስቲያን ማደሪያው መዋያው ኑሮው ነው ተስፋ። እና ተስፋ አንድ ስነ ምግባር ነው፣ የመንፈስ ፍሬ ነው። ልናፈራው የሚገባና በየቀኑ ሊኖረን የሚገባ ነው። ጠዋት ስንነሳ እንግዲህ ይሄን ትምህርት ሰምተን የለም ተምረናል። ጠዋት ስንነሳ ስለ ተስፋ አስበን እንወጣለን። ማታ ስንተኛ ስለ ተስፋ አስበን እንተኛለን። በተስፋ ደግሞ ተስፋን ማሰብ ብቻ ሳይሆን በተስፋ ምን ይበላችሁ ነው? ደስ ይበላችሁ፣ መደሰት ነው። ከዚያስ ምን አለ? ወለሕማምክሙ ተአገሱ፣ በመከራም ታገሱ ይላል። ተስፋ ያለ ሰው ትዕግስት ይኖረዋል። እናብራራዋለን። ለጸሎትክሙ ተጸመዱ፣ ለጸሎትም ትጉ ይላል። ተስፋ ከሁለቱ ጋር ነው የሚሄደው። ተስፋ ያለው ሰው መከራ ይታገሳል። ተስፋ ያለው ሰው ጸሎት አያቋርጥም። እነዚህ ሁለቱ ሶስቱ አብረው የሚሄዱ ናቸው። እንግዲህ ቅዱስ ጳውሎስ በዚህ ዓለም ጸንተው የሚኖሩ ስንት ናቸው ነው ያለ? ሶስት። ምንድን ናቸው ነው ያለ? እምነት፣ ተስፋና ምንድን ነው? ፍቅር ነው ይላል። እምነት፣ ተስፋ፣ ፍቅር። እንግዲህ አሁን ዛሬ እየተማርን ያለ ስለ አንዷ ስለ ተስፋ ጸንተው የሚኖሩ ሶስቱ ናቸው። ሁሉ ነገር ሲቀር መጨረሻ ላይ የሚቀሩ ሶስቱ ናቸው። ስለዚህ ከሶስቱ አንዷን ተስፋን እንወቃት ነው። በጣም የሚገርመው አሁን ዓለም ሁሉ የተያዘበት ትልቁ መከራ ምንድን ነው? ተስፋ መቁረጥ ነው። ሁሉ ነገር ተስፋ መቁረጥ። እንደው ወደ ላይ አይቼ አላውቅም፣ አውርቻቸው ስለማላውቅ በቤተ ክህነት ያሉትን አይኔ አውርቻቸው አላውቅም። ግን አሁን እኛ ውስጥ ተስፋ መቁረጥ አለ። መነኩሴው ራሱ ተስፋ ይቆርጣል። በጣም የሚያስቀው መነኩሴ ተስፋ ሲቆርጥ ማለት ነው። አያስቅም? ምክንያቱም መነኩሴ ተስፋ ከቆረጠ ማን ተስፋ ሊኖረው ነው? መነኩሴው ተስፋ ይቆርጣል፣ ቄሱም ተስፋ ይቆርጣል፣ ዲያቆኑ ተስፋ ይቆርጣል፣ ሕዝቡም ተስፋ ይቆርጣል። ሁሉም በቃ ተስፋ ቆርጠን ነውና ስለ ተስፋ አመለካከታችን እንዲለወጥ ነው። ሰው ነገ ያለው ፍጡር ነው፣ ተስፈኛ ፍጡር ነው። ሲጀምር የሰው ልጅ ተፈጥሮ ለተስፋ የተፈጠረ ፍጡር ነው። ሁልጊዜ ለተስፋ ይፈጠራል። በተሳሳተ መንገድም እንኳን እንደው በተሳሳተ መንገድም እንደው አይዞህ ምን እንደው እስከ መቼ ነው እንዲነብቱት አንድ ቀን መቼም ይስተካከል ይሆናል የሚለው እንደው ጥሩ ክርስቲያንም ባይሆን መጽሐፍ ቅዱስም ባያውቅ። ምክንያቱም ሰው ተፈጥሮ ለተስፋ ስለተፈጠረ። ሌላው ቀርቶ የሰው ልጅ በተፈጥሮ የሚያስጨንቀው ማን ነው የሚመስላችኋል? ነገ ነው አይደለም? የሰው ልጅ ብቸኛው የሚያስጨንቀው ነገር መጨረሻ ምንድን ነው ነው፣ ወይም መጨረሻ ላይ የምኖረው ማን ጋር ነው። ይሄም ሰው የተስፋ ፍጡር ስለሆነ ሁልጊዜ የሚያስጨንቀው ሰውን የሚያስጨንቁት ከብዙ ነገሮች አንዱ ትናንትና ነገ ናቸው አይደለም? እንዲህ ባላረግ ኖሮ፣ እንዲህ ባላረግ ኖሮ፣ እንዲህ ባላረግ ኖሮ፣ እንዲህ ባላረግ ኖሮ፣ ከዛ ደግሞ እንዲህ ባረግ ኖሮ፣ እንዲህ ባረግ ኖሮ፣ እንዲህ ባረግ ኖሮ ያስጨንቀዋል። ሁለተኛ ደግሞ ነገ ምንድነው መሆነው፣ ምን ይመጣብኝ ይሆን የሚለው ያስጨንቀዋል። ይህ ሰው የተስፋ ፍጡር ስለሆነ ነው። ሰው ይባላል አይደለ? እንደው በዓለሙ ማነጋገር ይባላል የሰው ልጅ ትናንትን ያደንቃል፣ ዛሬን ይንቃል፣ ነገን ይጠብቃል ይባላል አይደል? ትናንትን ምን ያደርጋል? ያደንቃል። ዛሬ አርጅቼ ነው እንጂ ብታይ ኑሮ ይላል። ጎበዝ ተማሪም ከሆነ እንዴት ነው በጣም ነው የምታጠናው ከተባለ ኧረ ባየኝ የዛሬ 5 ዓመት ምናምን ይላል። የዛሬ ስንት ዓመት እኮ ጥሩ ጸሎተኛ ነበርኩ ይላል። ግን ዛሬ ሰውየው በጣም ተጃጅሎ ነው እንጂ እዛ ጊዜ ደህና ስለሆነ አይደለም። ዛሬ በጣም ስለተጃጃለ ጅልነት ስለጨመረ ትናንት የተሻልኩ ስለሆነ ይመስለዋል እንጂ ትናንትም ጅል ነበር ልላችሁ ፈልጌ ነው። ግን እሱ ትናንት የተሻልኩ ይመስለዋል። እና ትናንት በጣም ጥሩ ሰው ነበር፣ ትናንት ጸሎተኛ ነበር፣ ትናንት ጸባይ መልካም ነበር፣ ዛሬ ግን ተበላሸው፣ አመል የከፋ እንደዚህ ይላል። ግን ትናንትም እንደዛ ነበረ። ዛሬ ግን ብሶት ነው። እንደ ወይዘሮ ገሊት ተሻላት ወይ ተሻላት ወይ ተሻላት ወይ ያላሉ አንድ ሰውዬ
ታማ ነው አሻግሮ ነው እንደዚህ አዋገሌ አቤን እንትና ተሻላት ወይ ብሷታል ሙታ ነው እኮ ሙታ ብሷታል አለና ብሷት ነው እንጂ ትናንት የተሻለ ሰው ስለነበር አይደል። ግን ጉዳዩ ግን ኦርቶዶክሳዊ ሰው ግን ምንድነው የሚያደርገው? ኦርቶዶክሳዊ ከዛ ትናንትን እንዲላይ ዛሬን ይንቃል። ነገን ዛሬን እያቃለለ ደግሞ የሚያስደንቀው ደግሞ ነገን የሚጠብቀው ነገር ዛሬ ተጎልቶ ነገ በቃ የተሻለ ጊዜ መቼም አያለው መቼም እግዚአብሔር መቼም ይሄን ሳያሳየኝ አይገልኝ ይላል። ተጎልቶ ነው እንደሚለው። ግን ኦርቶዶክሳዊ ሰው ትናንትን ለትናንት ይተዋል፣ ከትናንት ይማራል፣ ዛሬን ይሰራል፣ ነገን በተስፋ ይጠብቃል። ኦርቶዶክሳዊ ሰው እንደዛ ነው። ትናንት መማሪያ ነው። ከክፉም ይማራል፣ ከበጎም ይማራል። ዛሬን ደግሞ ይሰራበታል። የመዳን ቀን ዛሬ ስለሆነ ለነገ ደግሞ ተዘጋጅቶ ይጠብቃል። ተዘጋጅታችሁ ጠብቁኝ አይደል ያለ፣ ተዘጋጅታችሁ ኑሩ ስለተባለ ከትናንት ተምሮ በዛሬ ሰርቶ ለነገ ተዘጋጅቶ መኖር ኦርቶዶክሳዊነት መልክ ነው። የኦርቶዶክሳዊ መልኩ ነው። ተስፋ ነገ ነው ወይስ ዛሬ ነው? እስኪ መልሱ እስኪ። ተስፋ ነገ ነው ዛሬ ነው? ተስፋ ለነገ ነው ለዛሬ ነው? እስኪ ዝም ብላችሁ የመጣላችሁን ተናገሩ። ማለፍ መውደቅ የለውም። እዚያ ይዟችሁ ተናገሩሽ። ተስፋ ለነገ ነው ለዛሬ ነው? እስኪ ባሉ ሁላችሁ ተናገሩ። የሆነ ነገር የሚሰማችሁ አቤት። ለዛሬ ለነገ ለዛሬ ነው ለነገ? እስኪ ሁላችሁ ለነገ አለ። ወደኋላ ያለው ለነገ ብሏል። ከዛ ለዛሬ አይ በጣም ግሩም ነው። እሺ ለመሆኑ ተስፋ ምንድን ነው? ተስፋ ማለት አለኝታ ማለት ነው አይደለም? ተስፋ ማለት አለኝ ማለት ነው። አለኝታ ነው። ተስፋ ማን ነው? ተስፋ ማን ነው? እግዚአብሔር ነው። ተስፋ እግዚአብሔር ነው። መኑ ውእቱ ተስፋዬ አኮኑ እግዚአብሔር። አሁንስ ተስፋዬ ማን ነው? ማን አይደለም ነው የሚለው? እግዚአብሔር አይደለምን ይላል። እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ ይላል። ተስፋ ምንድን ነው? ቅዱስ ቄርሎስ ይህን ሲተረጉም እንዲህ ይላል። ሰለስተ ስነ ብፁዕ ጳውሎስ አወፋያ ለቤተ ክርስቲያን። ንዑድ ክቡር የሚሆን ጳውሎስ 3 ውበቶችን ለቤተ ክርስቲያን ሰጠ ይላል። ስንት ውበቶች? 3። የቤተ ክርስቲያን ጌጦቿ እነዚህ ናቸው የምታበራባቸው፣ እምነቷ፣ ተስፋዋና ፍቅሯ ነው። ቤተ ክርስቲያን የሚያሰኟት እነዚህ ናቸው። ቤተ ክርስቲያን ከዚህ ውጭ ውበት የላትም። ቤተ ክርስቲያን ጉልላቱ በወርቅ መሰራቱ ጌጥ አይደለም። መጋረጃው የሐር መሆኑ ጌጥ አይደለም። ቤተ ክርስቲያኑን አያስጌጠው። የወርቅ መስቀሎች፣ የወርቅ አትሮንሶች፣ የወርቅ ካባዎች መኖራቸው ቤተ ክርስቲያኑን ውብ አያሰኘው። የቤተ ክርስቲያን ውበቷ እምነቷ ነው። በእግዚአብሔር ላይ ልቧን ጥላ መኖሯ ነው። የቤተ ክርስቲያን ውበቷ ተስፋዋ ነው። የቤተ ክርስቲያን ውበቷ አንድነቷ ነው። እነዚህን 3 ጌጦች ለቤተ ክርስቲያን ሰጣት ነው። እነዚህ ጌጦች፣ ሌሎች ጌጦች ቤተ ክርስቲያኒቱን ከመፍረስ፣ ከመቃጠል፣ ከስደት፣ ከሞት አያድኗትም። የወርቁ ጉልላት፣ የብሩ ምሰሶ፣ የብሩ ከበሮ ግድግዳው እንዳይቃጠል፣ መሰረቱ እንዳይነቀል፣ ሰዎች እንዳይታረቁ አያድንም። እምነት፣ ተስፋ፣ ፍቅር ግን ውበትም ናቸው፣ ከለላም ናቸው። ቤተ ክርስቲያን ልጆቿን የምታስጠጋባቸው የጸኑ ዋሻዎች ናቸው። ብፁዕ ጳውሎስ፣ ንዑድ ክቡር ጳውሎስ 3 ውበቶችን ለቤተ ክርስቲያን ሰጠ። አሚን ዲበ አብ፣ እምነት ስለ አብ ነው ይላል። አብን ወላዲ አስራጺ በማለት ማመን ነው። እምነት ስለ አብ ተነገረ። ወተስፋ ዲበ ወልድ፣ ተስፋ ተረፈ ቄርሎስ ላይ ነው ያለው። ተስፋ ስለ ወልድ የተነገረ ነው። ወልድን ተወላዲ ብሎ ማመን ነው። ተስፋ ወልድ ነው ይላል። ወፍጻሜሁሰ ለሕግ በመንፈስ ቅዱስ፣ ፍቅር ደግሞ ማለት አለ በመንፈስ ቅዱስ ፈጻሚነት አንድ መሆን ነው። ስለዚህ እምነት ስለ አብ ተነገረ፣ ተስፋ ስለ ወልድ ተነገረ፣ ፍቅር ስለ መንፈስ ቅዱስ ተነገረ። እምነት፣ ተስፋ፣ ፍቅር የያዘ ሰው አብ ወልድ መንፈስ ቅዱስን የማመኑ ማህተም ናቸው። እነዚህ
አንድ ሰው በአብ በወልድ በመንፈስ ቅዱስ ስም አምኜ እኖራለሁ ብሎ ያንን እምነቱን የሚያሳየን በጸና እምነቱ በጸና ተስፋው በማይለያይ ፍቅሩ ነው። ሌላ ማስረጃ የለው፣ ሰርቲፊኬት አያሳየንም። አንድ ሰው በእግዚአብሔር የሚያምን በመሆኑ የሚያሳየን በእምነቱ በተስፋውና በፍቅሩ ነው። ተስፋ ሲጎለን ይውላችኋል በሶስቱ የማመናችን ጥቅም በአብ በወልድ በመንፈስ ቅዱስ የማመናችን ጥቅም ምንም አይደለም። ተስፋ ያለው ሰው ነው በስላሴ እንዳመነ ማረጋገጥ የሚችለው። ስለዚህ ወልድ ተስፋ ይባላል። ለምንድን ነው ከሶስቱ ተስፋ የሚለውን ወልድ የወሰደው? ለምንድን ነው? የነቢያት የተስፋቸውን ፍጻሜ የፈጸመው ማን ስለሆነ ነው? በተለየ አካሉ ተገልጦ ሥጋ ለብሶ የመጣ እሱ ስለሆነ ተስፋ ለወልድ ተሰጥቶ ይተረጎማል እንጂ አብ ተስፋ አይደለም ማለት አይደለም። ሁሉም በሁሉ አለበት። በአብ እምነትነት ማን አለበት? ወልድ መንፈስ ቅዱስ። በወልድ ተስፋነት ማን አለበት? አብ መንፈስ ቅዱስ። በመንፈስ ቅዱስ ፍቅርነት ማን አሉበት? አብ ወልድ፣ ሁሉም አሉበት። ግን ተስፋ ለወልድ ተሰጥቶ የሚነገርበት ምክንያት የነቢያትን ቀጠሮ የመዳን ተስፋ የፈጸመው እሱ ስለሆነ ነው። በሥጋ ተገልጦ ሞቶ ተሰቅሎ አስታርቆ ትንቢተ ነቢያትን የፈጸመ የማዕዘኑ ራስ ሆኖ የታየ እሱ ስለሆነ በተለየ አካሉ ሥጋ መልበሱንና ትንቢተ ነቢያትን መፈጸሙን በኋላም ታይቶ ተገልጦ ዋጋ በክበበ ትስብእት ተገልጦ የሚያስረክብ እሱ ስለሆነ ነው። ከዚያ የተነሳ ተስፋ በወልድ ይመሰላል። ወይም ተስፋ ማለት ወልድ ነው። መንግሥተ ሰማያት ሲተረጎም ብዙ ጊዜ ወንጌል ላይ ምንድን ነው የሚለው? ስለ መንግሥተ ሰማያት የተመሰሉ ምሳሌዎች ሁሉ ማነው መንግሥተ ሰማያት ነው የሚያሳየን? ለምሳሌ ትመስል መንግሥተ ሰማያት ገሪፈ እንተ ተወዴት ውስተ ባሕር ወአስተጋባት ኩሎ ዘመደ አሳ የሚለው ማን ነው? መንግሥተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ በባህር ውስጥ የተጣለች ከሁሉም ወገን አሳ የሰበሰበች መረብ ትመስላለች አይደል? ትመስል መንግሥተ ሰማያት ብእሴ ንጉሠ ዘገብረ ከብካበ ለወልዱ። መንግሥተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ለልጁ ሰርግ ያደረገ ንጉሥን ትመስላለች። ትመስል መንግሥተ ሰማያት ብሁአ ዘነሳአቶ ብሲት ወወደየቶ ውስተ ሰለስቱ መስፈርተ ሐሪጽ ወአብህአ ኩሎ። መንግሥተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ብልህ ሴት በሦስት መስፈሪያ ዱቄት የለወሰችውን እርሾ ትመስላለች። እሱ ሁሉንም አጣፈጠው፣ አንድ አደረገው፣ መጻጽ አደረገው ይላል። ስለዚህ ብልህ ሴት የወልድ የባሕሪ ጥበቡ ሦስት መስፈሪያ ዱቄት ነፍስ፣ ሥጋ፣ መንፈስ እርሾ የተባለ ወልድ በሦስት መስፈሪያ ዱቄት ተለወሰ ማለት ነፍስን፣ ሥጋን፣ መንፈስ ዋሃደ ማለት ነው ተብሎ ተተርጉሟል። ስለዚህ መንግሥተ ሰማያት ክርስቶስ ነው መንግሥተ ሰማያት ተብሎ የሚታረቁ ተስፋ። ስለዚህ እኛ መንግሥተ ሰማያትን ተስፋ እናደርጋለን ባልን ጊዜ ማንን እያልን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስን ተስፋ እናደርጋለን ማለት ነው። ስለዚህ ለእኛ መንግሥተ ሰማያታችን ክርስቶስ ነው። ሀገር አይደለም የምንጠብቀው፣ እሱን ነው የምንጠብቀው። ሀገር የለም ማለት ግን አይደለም። ፍጡር የሚኖርበት እሱ ያወቀው ቦታ ያዘጋጀው የብርሃን ከተማ አለ። እኛ ግን ስለ ሀገር አይደለም የምንጨነው። እኛ የምንፈልገው እሱን ነው። ሰው መጀመሪያ የሚወርሰው መንግሥተ ሰማያት መድኃኔ ዓለም ነው። እሱን የወረሰ ሰው የእሱን ርስት መውረስ ይቻለዋል። ለዚህ እኮ ነው አስቀድማችሁ ጽድቁን ፈልጉ ሌላው ይጨመራል ያለው። ጽድቅ ያለው ራሱን ነው እኮ። እኔን ፈልጉኝ ነው፣ መንግሥቱን ጽድቁን ፈልጉ ያለው ራሱን ነው። ከሱ የሚገኘውን ነገር መፈለግን አይደለም። እሱ ራሱ ነው መንግሥተ ሰማያት። ተስፋም እሱ ነው እና እግዚአብሔርን ተስፋ ማድረግ ቅዱስ ዳዊትም ተስፋችን እግዚአብሔር እንደሆነ ነግሮናል። መዝሙር 26 ቁጥር 14 ላይ ምንድን ነው የሚለው? ተአገሶ ለእግዚአብሔር ወቀብ ፍኖቶ ወተሰፎ ለእግዚአብሔር። እግዚአብሔርን ተስፋ አድርግ፣ ወተአገሶ ታገሰው፣ በርታ፣ ልብህ ይጽና ይላል። እግዚአብሔርን ተስፋ አድርግ። ስለዚህ ተስፋችን እግዚአብሔር ነው። እንግዲህ በተስፋ ደስ ይበላችሁ ማለት ምን ማለት ነው? ተርጉሙት። በማን ደስ ይበላችሁ ማለት ነው? በጌታችን በኢየሱስ ክርስቶስ ምን ይበላችሁ ማለት ነው? ደስ ይበላችሁ ነው። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ይህንን ገለጸው። ምን ብሎ? እብለክሙ ተፈስሑ ዘልፈ በክርስቶስ፣ ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ ብሎ ተናገረ።
በተስፋ መደሰት ማለት ምን ማለት ነው? ወይም በክርስቶስ መደሰት ወይም ተስፋን አድርጎ መደሰት ማለት ምን ማለት ነው? አንድ ሰው ተስፋ አለው ሲባል ምን ማለት ነው? ተስፋ አለው ሲባል ምን ማለት ነው? የመጀመሪያው ሁሉን በሚችል በእግዚአብሔር እጅ ውስጥ እንዳሉ ማመን ማለት ነው። እግዚአብሔርን ተስፋ ማድረግ ማለት እሱ ነው። ተስፋ አንድ ሰው ተስፋ አለው ማለት ምን ማለት ነው? ሁሉን በሚችል በእግዚአብሔር እጅ ውስጥ አለሁ ብሎ ማመን ነው። እምነት የሌለው ተስፋ የለም። ተስፋ የሚጎድለው እምነት ሲጎድል ነው። እግዚአብሔር እቅፍ ነኝ ማለት ይሄ በተስፋ መደሰት ነው። በእግዚአብሔር እጅ ነኝ ማለት ደጋግሞ ለአባቶች የሰጣቸው ተስፋ ይሄን ነበረ። ኦሪት ዘፍጥረት ምዕራፍ 15 ቁጥር 1 ላይ ውስጥ የነገርን ነገር አለ። ኢትፍራህ አብርሃም ሆይ አትፍራ። አብርሃም አልተባለም ያን ጊዜ፣ አብርሃም ነው የነበረ የዛን ጊዜ። አብርሃም ሆይ አትፍራ፣ እስመ አነ ሀሎኩ ምስሌከ፣ እኔ ካንተ ጋር እሆናለሁ። አጸናአከ፣ ድል እንድትነሳ አደርግሃለሁ። ወአአብየከ፣ ክብርም እሰጥሃለሁ። እስመ ብዙህ ሴጠከ በኀቤ፣ በእኔ ዘንድ ዋጋህ ብዙ ነውና ብሎ ይነገራል። እግዚአብሔር እኔ ካንተ ጋር ነኝና አትፍራ ብሎታል። ከእግዚአብሔር ጋር እኖራለሁ ብሎ እግዚአብሔር አብሮኛል፣ እሱ ይጠብቀኛል፣ እሱ እጅ ላይ ነኝ ብሎ ማመን ሁሉን በሚችል በእግዚአብሔር ካህሊነት ላይ መውደቅ ነው። ራስን መጣል ግድፍ ላይ ለእግዚአብሔር ህሊናከ ወውቱ ይሴሰየከ፣ ህሊናህን በእግዚአብሔር ላይ ጣል ብሏል ቅዱስ ዳዊት። ጣለው፣ ራስን መጣል ለእግዚአብሔር። ለእግዚአብሔር አስፈጽሞ አሳልፎ መስጠት ራስን፣ እሱ ነው ተስፋ ማለት። በእግዚአብሔር ጥበቃ ውስጥ መሆን። አንድ እግዚአብሔር የሰጠን ቃል ኪዳን ምንድነው? ሁልጊዜ አብሬያችሁ እሆናለሁ ነው። ይህን ሁልጊዜ መርሳት የለብንም። አብሬያችሁ እሆናለሁ ለአብርሃም እንዳለው፣ ለአብርሃም ያለው ለይስሐቅ ደገመለት። ኦሪት ዘፍጥረት ምዕራፍ 26 ላይ አነ ውእቱ አምላኩ ለአብርሃም አቡከ እሄሉ ምስሌከ፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ ካንተ ጋር እሆናለሁ። እኔ ከእናንተ ጋር ነኝ የሚለው እግዚአብሔር የሰጠን ዋስትና ነው። በዚህ ሁልጊዜ እርግጠኛ መሆን፣ እኔ ከእናንተ ጋር ነኝ የሚለው እግዚአብሔር ከእኔ ጋር ነው ብሎ ማመን ተስፋ ማለት እሱ ነው። ሙሴንም ምንድን ነው ያለው? እኔ ካንተ ጋር እሄዳለሁ ነው ያለው። ወደ ፈርዖን ሲሄድ ምን ይዤ? እኔ ካንተ ጋር እሄዳለሁ፣ ምልክቱም በትርህን እንዲህ አድርጋት፣ ካንተ ጋር እሄዳለሁ። ይህንን ማመን። ከዚያስ እዚህ ውስጥ የምናየው ምንድን ነው? እግዚአብሔር ከአባቶች ጋር ብቻ ሳይሆን ከእኛም ጋር እንዳለ ማመን ነው። እግዚአብሔር ከአባቶች ጋር ብቻ ሳይሆን ከማን ጋር እንደሆነ ከእኛም ጋር የሚኖር ነው እግዚአብሔር። መጽሐፈ ኢያሱ ምዕራፍ 1 ቁጥር 5 ላይ እንዲህ ብሎ ይነገራል። ኢትፍራህ በከመ ሀሎኩ ምስለ ሙሴ ከማሁ እሄሉ ምስሌከ ወኢያሃድገከ፣ ከሙሴ ጋር እንደነበርኩ ካንተ ጋር እኖራለሁ፣ አትፍራ፣ በመከራም አልጥልህም አለው። እግዚአብሔር ለሙሴ ነበር እንጂ እኔማ እንዳይል ከሙሴ ጋር እንደነበርኩ በዚያው መጠን ካንተ ጋር እኖራለሁ አለው። እግዚአብሔር ከአባቶች ጋር እንደነበረው ከኛ ጋር ይኖራል። ከትልልቆች ጋር እንደነበረው ከትንንሾች ጋር ይኖራል። እግዚአብሔር ከኛ ጋር ለመሆን ከኛ መስፈርት ፈልጎ አይደለም ከኛ ጋር የሚሆን። ፍጥረቶቹ በመሆናችን አብሮን አለ። ሰው በመሆናችን አብሮን አለ። ክርስቲያን በመሆናችን አብሮን አለ። ፍጥረቶቹ ስለሆን እንደ ማንኛውም ፍጥረት መልቶ አብሮን አለ። ሰው ስለሆን በአርአያው በአምሳሉ ስለፈጠረን በልዩነት ከኛ ጋር አለ። ክርስቲያኖች ስለሆን ደግሞ ተዋህዶን አብሮን አለ። ያን ነው ማሰብ። ከአባቶች ጋር እንደነበረው ከኛ ጋር ነበር። ከሐዋርያት ጋር ለሐዋርያትስ ምንድን ነው ያላቸው? የሰጣቸው ዋስትናውን ምንድን ነው? ወአነ እሄሉ ምስሌክሙ እስከ ሕልቀተ ዓለም፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ሁልጊዜ እግዚአብሔር ለሰው ልጆች የሚሰጠው ተስፋ እኔ ከእናንተ ጋር ነኝ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። እስከ ዓለም ፍጻሜ ጴጥሮስ አለ፣ ዮሐንስ አለ፣ በርቶሎሜዎስ አለ፣ ታዲዮስ አለ። ማን አለ? እስከ ዓለም ፍጻሜ ከእናንተ ጋር ብቻ አይደለም ከሚመጣው ትውልድ ጋር ሳልለወጥ አብሬ እኖራለሁ።
ራእይ ምዕራፍ 13 ቁጥር 8 ላይም ቅዱስ ጳውሎስ የነገረ እንደዚህ ነው። ኢየሱስ ክርስቶስ ዘትማልም ወይም ወክማውት እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለም ድረስ ሕያው ነው፣ አይለወጥም። እኛ ኃጢአተኛ መሆናችን እግዚአብሔር ከኛ ጋር አብሮን እንዳይሆን አያደርግም። እንዳይዋሃደን ግን ያደርጋል። ተዋህዶን እንዳይኖር በክብር እንዳይገለጥልን ያደርጋል። እንዳይጠብቀን ግን አያደርግም። እውነት ለመናገር የበደል መጨረሻ እግዚአብሔር ከኔ ጋር የለም ማለት ነው። እንደዚህ ማለት ልብን ያደነድናል ይላል። ልብ ይደነድናል ይላል ቅዱስ ዮሐንስ አፈወርቅ በድርሳኑ ሲናገር። እግዚአብሔር ከኔ ተለይቷል፣ እግዚአብሔር አይምረኝም፣ እግዚአብሔር አይቀበለኝም፣ ከኔ የራቀ ነው ማለት ልብን ያደነድናል።